ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም የአትሌት የብርጓል መለሰ የቀብር ስነ ስርዓት ከነገ በስቲያ ሐሙስ ከቀኑ በ6 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ይፈጸማል። ጋዜጠኛ ይስሐቅ በላይ እንደዘገበው ልብ በሚሰብርና በአስደንጋጭ ሁኔታ በድንገት በሞት የተለየችው አትሌት የብርጓል መለሰ የቀብር ስነ ስርዓት ከነገ በስቲያ ሐሙስ ከቀኑ 6 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ቤተሰቦቿ፣ የአትሌቲክሱ አመራሮች፣ አትሌቶች፣ አሰልጣኞች፣ የስፖርት ቤተሰቦች በተገኙበት በክብር ያርፋል ተብሏል። ቀደም ሲል የቀብር ስነ ስርዓቷን ህይወቷ ከማለፉ በፊት ከአያቴ ጎን ቅበሩኝ ባለችው መሰረት ቤተሰቦቿ በሚገኙበት ጋሸና ለማድረግ እቅድ ተይዞ የነበረ ቢሆንም በተለያዩ ምክንያቶች ሐሳቡ ተለውጦ ቤተሰቦቿ በተለይም ወላጆቿ፣ ወንድምና እህቶቿ እንዲሁም የቅርብ ዘመዶቿ ወደ አዲስ አበባ መጥተው የአትሌቲክሱ ቤተሰብ በሚገኝበት በክብር ስነ ስርዓቱ ቢፈጸም የሚል ውሳኔ ላይ በመደረሱ የቀብር ቦታው በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ከነገ በስቲያ ሐሙስ ከቀኑ 6 ሰዓት እንደሚፈጸም አስተባባሪዎቹ ለአትሌቲክስ ስፖርት ኦፊሻል ከላኩት መረጃ ለመረዳት ተችሏል። ነፍሷ በሰላም እንድታርፍ ሪያሊቲ ሚዲያ የሐዘን መልእክቱን ለማስተላለፍ ይወዳል። በሌላ የሐዘን ዜና የኢትዮጵያ የመሬት ስርዓት አርክቴክት አቶ ዘገየ አስፋው ከዚህ ዓለም በሞት ተለዩ። የኢትዮጵያን የዘመነ መሳፍንት የመሬት ስርዓት በመለወጥና መሬት ላራሹ የሚለውን ታሪካዊ አዋጅ በማርቀቅ ግንባር ቀደም ሚና የነበራቸው አንጋፋው የሕግ ባለሙያና ፖለቲከኛ አቶ ዘገየ አስፋው በ84 ዓመታቸው ከዚህ ዓለም በሞት ተለዩ። በ1967 አብዮት ማግስት በሚሊዮን የሚቆጠሩ ጭሰኛ ገበሬዎችን ከባርነት ያወጣውን ስር ነቀል የመሬት አዋጅ በማርቀቅና በማስፈጸም የሚታወቁት አቶ ዘገየ ራሳቸው ከመሬት ከበርቴ ቤተሰብ ቢወለዱም ለድሃው ገበሬ በነበራቸው ጥልቅ ርኅራኄና ቁርጠኝነት የሚታወሱ ታላቅ ሰው ነበሩ። አቶ ዘገየ በሕይወት ዘመናቸው ለፍትህና ለእኩልነት በቆሙበት ጽናት ምክንያት ከፍተኛ መስዋዕትነትን የከፈሉ ሲሆን በደርግ ዘመን ለ10 ዓመታት ያህል እስከ 1981 ዓ.ም በእስር ቤት አሳልፈዋል። በእስር ቤት በነበሩበት ወቅት ተስፋ ሳይቆርጡ ለሌሎች እስረኞች የሕግ ትምህርትና ቋንቋዎችን በማስተማር ለውጥ ለማምጣት ይተጉ ነበር። በኋላም ሁንዴ የተሰኘውን መንግስታዊ ያልሆነ ድርጅት በመመስረት ለገጠር ሴቶች መብት መከበርና ለኑሯቸው መቅለል ከፍተኛ ተጋድሎ አድርገዋል። በቅርብ ዓመታትም ለሀገራዊ መግባባትና እርቅ ትልቅ አስተዋጽኦ ሲያደርጉ የቆዩት አቶ ዘገየ ከ2014 ዓ.ም ጀምሮ በኢትዮጵያ ሀገራዊ የምክክር ኮሚሽን ውስጥ በኮሚሽነርነት ሲያገለግሉ ቆይተዋል። አቶ ዘገየ ከዚህ ዓለም በሞት የተለዩት የጓደኛቸው የአቶ ሌንጮ ለታ የህይወት ታሪክ መጽሐፍ ምርቃት ላይ ታድመው በዋሉ በሁለተኛው ቀን ነው። ኔትፍሊክስ ህጻናትን ጨምሮ ተጠቃሚዎቹን ይሰልላል በሚል ተከሰሰ። ኔትፍሊክስ በአሜሪካ ግዛት ውስጥ ያሉ ህጻናትና ጎልማሶችን ያለ ፈቃዳቸው መረጃ ይሰበስባል በሚል በቴክሳስ ተከሷል። የቴክሳስ አቃቤ ሕግ ጄኔራል ኬን ፓክስተን ተጠቃሚዎች በመድረኩ ላይ ስለሚያሳዩት ባህሪ በቢሊዮኖች የሚቆጠሩ መረጃዎችን ይመዘግባል እናም ገቢ ያደርጋል ብለዋል። በመድረኩ ላይ ያለው እያንዳንዱ መስተጋብር ስለ ተጠቃሚው መረጃን የሚገልጽ የመረጃ ነጥብ ነው ብለዋል። ኔትፍሊክስ ክሱን የሐሰት ውንጀላ በማለት ውድቅ አድርጎ በፍርድ ቤት እሞግታቸዋለሁ ሲል ለሮይተርስ በሰጠው መግለጫ ገልጿል። የኔትፍሊክስ ቃል አቀባይ ለዜና ወኪል እንደተናገሩት ለታላቂቱ የቴክሳስ ግዛትና አቃቤ ሕግ ፓክስተን በአክብሮት ይህ ክስ ተገቢነት የጎደለው እና የተሳሳተና የተዛባ መረጃ ላይ የተመሰረተ ነው ሲሉ ተናግረዋል። ኔትፍሊክስ አባሎቻችንን ግላዊነት በጣም አክብዶ ይወስደዋል። እናም በምንሰራበት ቦታ ሁሉ የግላዊነት ጥበቃ ሕጎችን እናከብራለን ብለዋል። የኩባንያው የቀድሞ አለቃ ሪድ ሄስቲንግስ የተጠቃሚውን መረጃ አንሰበስብም ሲሉ ተደምጠዋል። ነገር ግን የክስ መዝገቡ ኔትፍሊክስ ሰዎችን ለማቆየት ሰፊ የሱስ ዲዛይን ባህሪያትን በመሰብሰብና ሰፊ የተጠቃሚ እንቅስቃሴን እንደተጠቀመ ያሳያል።